ዓለም በዙሪያ ስትናወጥ ማዕበሉ ሲነሳ እና ውድቀት በደጅ ሲቆም ማን ነው የሚወድቀው? ውጫዊው ክስተት ወይስ ያንተ ውስጣዊ ምላሽ? አብዛኛው ሰው የሚያልቀው የሚያብደው እና የሚሰቃየው በደረሰበት መከራ ምክንያት አይደለም። ይልቁንም ለመከራው በሰጠው ትርጉም በሰራው ምናባዊ ፍርሃት ነው። ነገሮች አይደለም የሚጎዱህ፣ ነገሮችን የምትመለከትበት መንገድ እንጂ። ክስተቶች አቅም የላቸውም። ድንጋይ ድንጋይ ነው፣ ዝናብ ዝናብ ነው። ጥፋትም ሆነ ስኬት በራሳቸው ምንም አይነት ስሜት የላቸውም። ህመም የሚያገኘው አንተ አእምሮህ እንዲቀበለው ስትፈቅድለት ብቻ ነው። አእምሮ ታላቅ ነው። አእምሮ ከጽናት ሁሉ በላይ የሆነ አህጉር ነው። ውጫዊ ዓለም ሊነካው ሊገዛው ወይም ሊያጠፋው አይችልም። ነገር ግን ይህ ኃይል እንዲሁ በነፃ አይገኝም። እንደ የጦር መሳሪያ መሳል፣ እንደ ብረት በእሳት መፈተን አለበት። አእምሮህን ካላሰለጠንከው የሁኔታዎች ባሪያ፣ የእድል መጫወቻ፣ የዕጣ ፋንታ መቀለጫ ትሆናለህ። አእምሮህን ከገዛኸው ደግሞ አንተ የራስህ ዓለም ንጉሥ ትሆናለህ። ማርከስ ኦሬሊየስ ያለውን አትርሳ። በውጫዊ ክስተቶች ሳይሆን በአእምሮ ውስጥ ኃይል አለ። ይህን ተረዳ፣ ጥንካሬንም ታገኛለህ። ልብ በል፣ አእምሮ ውስጥ ያለው ኃይል ከደረሰብህ ችግሮች ሁሉ በላይ ነው። ያን የበላይነቱን ስላልተረዳ ብቻ ችግሩ በአንተ ላይ የበላይነትን ያገኛል። ችግሩ ካንተ ከፍ ይላል። ከመንፈስህ ድምፅ በላይ ከፍ ብሎ ይናገራል። ግን አእምሮ ውስጥ ኃይል አለ። ይህ ኃይል የሚገኘው እንዲሁ ስላመንክ አይደለም። ይህ ኃይል የሚገኘው በኤክሰርሳይዝ በልምምድ ነው። እነዚህን ነገሮች ከተለማመድክ ከተገበርካቸው መነኝ አእምሮ ኃያል እንደሆነ ትመለከታለህ። ከደረሰብህ ችግር፣ ፈተና፣ መከራ በላይ ትሆናለህ። ምክንያቱም ኃይለኛውን አእምሮህን አግኝተዋልና። ይህን ኃይለኛ አእምሮ እንዴት ትገነባዋለህ? ጥንታውያን ተዋጊዎችና ፈላስፋዎች፣ በተለይ የስቶይክ ፈላስፋዎች እንዴት የማይናወጥ አእምሮ እንደገነቡ እንመልከት። በመሃሉ ባጠገባቸው ያሉት ውቅያኖሶች ሲላወጡ እንዴት ጽኑ ሆኖ ሊቆዩ ቻሉ? እሱን ዛሬ እንመልከት። የስቶይክ ፈላስፎች የማይናወጥ አእምሮ የገነቡበት 3 መንገዶች። አንደኛ፣ የቁጥጥር ድንበር። ዓለምን በሁለት ታላላቅ ክፍሎች ክፈላት። በእጅ ያለውና በእጅ የሌለው። መቆጣጠር የምትችለውና መቆጣጠር የማትችለው። ለምሳሌ በጦርነት መካከል የቆመ ተዋጊን አስብ። የጠላት ቁጥር፣ የሚነፍሰው ንፋስ፣ የሚያዘንበው ደመና፣ እነዚህን ለመቆጣጠር መሞከር እብደት ነው። በእጁ ያለው ብቸኛው ነገር የሰይፉ አያያዝ፣ የልቡ ድፍረት፣ የአእምሮ መረጋጋት። እነዚህ ነገሮች በእጁ ያሉ ነገሮች ናቸው። የማትቆጣጠረውን ነገር በሙሉ ተው። በእጅ ያለውን ብቸኛው ነገር ላይ ብቻ አተኩር። ሙሉ ኃይልህን አፍሰስ። ያኔም ትክክለኛ የማይበገር ጥንካሬን ትይዛለህ። ልብ በል፣ ችግሮች ሀፕን ሲያደርጉ፣ ችግሮች ወደ አንተ ህይወት ሲመጡ ቺን ብቻ ጥያቄ ጠይቅ። በእኔ ቁጥጥር ስር ናቸው? በእኔ ቁጥጥር ስር አይደሉም? በእጅ ያሉ ነገሮች ናቸው ወይስ በእጅ የማልይዛቸው ነገሮች ናቸው? የማትቆጣጠረው ነገር ከሆነ እለፈው። የምትቆጣጠረው ነገር ከሆነ ግን መለወጥ የምትችለው ነገር ከሆነ ኃይልን አፈስበት፣ ትኩረት አድርግ። መለወጥ የማትችለው ነገር ከሆነ ግን አትታገለው፣ ተቀበለው። ልትቆጭም አይገባም። በእጅ ያለውንና በእጅ የሌለውን ላይ። ሁለተኛ፣ የክፉ ነገሮች ቅድመ ህልም ወይም ፕሬሜዲቲቶ ማሎሩም። ደካሞች የሚፈሩትን ነገሮች ይሸሻሉ፣ ጠንካሮች ግን አስቀድሞ ይጋፈጡታል። ምሳሌ፣ ወደ ውጊያ ከመግባት በፊት ሀብትህ ቢጠፋ፣ ወዳጆችህ ቢከዱ፣ ሰውነትህ ቢጎዳ ምን ታደርጋለህ? በየቀኑ ጠዋት ስትነቃ ዛሬ ከክፎች አስመሳዮች ሊገጥሙኝ ይችላሉ ብለህ አስብ። መጥፎ ቀን አሳልፋለሁ ብለህ አስብ። መጪው 5 ዓመታት ላይ መጥፎ ነገሮች ሀፕን ሊያደርጉ ይችላሉ ብለህ ቀድመህ አስብ። አስፈሪውን፣ አስጠሊታውን፣ መጥፎውን ቀድመህ አስብ። አእምሮ ውድቀትን ቀድሞ ሲለማመደው እውነታው ሲመጣ ሊያንቀሳቅሰው አይችልም፣ ሊያሸብረው አይችልም። ኦልሞስት ክፉን ከመጀመሪያው አይቶታልና። እናም ይህን ነገር አንተም ተክብረው። እጣ ፋንታ መጥፎ ነገሮችን ልታመጣብህ እንደምትችል አስብ።
መጥፎ ነገሮች እንደሚከሰቱ አስብ። እድልህ ሊጠም፣ ክፉ ነገሮች ሊገጥምህ፣ ሀብትህን ልታጣ፣ ጤናህን ልታጣ፣ ያለህን ልታጣ እንደምትችል አስብ። እንዲህ ስታስብ ያ ነገር ሀፕን ሲያደርግ በፍጹም አትፈራም፣ ምክንያቱም ቀድመህ ተመልክተኸዋልና። ግን አስተውል፣ ይህ ጥቅምም እንዳለው ጉዳትም አለው። ጥቅሙ እንድትዘጋጅ ያደርጋል። አይምሮ ያ ነገር ሀፕን ሲያደርግበት እንዳይደነብርና ቀድሞ እንድለየው ይረዳል። ሁለተኛው መጥፎ ጎኑ ደግሞ ይህ ነው። መጥፎ ነገሮችን ባሰብን ቁጥር ሁሉንም ነገር መጥፎ እያደረግን እንሄዳለን። አይምሮአችን እንደዚህ ነው። መጥፎ ነገሮችን የምታሳየው ከሆነ ፈልጎ መጥፎ ነገሮችን አምጥቶ ለማሳመን ይጥራል። የሚመለከተው ነገሮች በሙሉ መጥፎ ይሆናሉ። ልክ ከለር ያለው መነጽር ስታደርግ ሁሉም ነገር በዛ ከለር ውስጥ እንደሚታየው ሁሉ አይምሮም ነገሮችን መጥፎ አድርጎ ከተመለከተ ሁልጊዜም መጥፎ ነገሮችን ብቻ የሚቀበል ከሆነ ነገሮችን መጥፎ አድርጎ ነው የሚያስመለክተ። መጥፎነትን ያረጋግጥልሃል። ይህ የአይምሮ ችግር ነው። ክፉ ነገሮችን ቀድመ ማሰብ ለሁኔታው እንድትዘጋጅ፣ ችግሩ ሲመጣ እንዳትፈራና እንዳትደነብር የሚያደርግ ስልት ነው። እናም ልብ በል፣ ክፉን ብቻ ማየትም የለብህም። ተስፋ ታጣለህና አንዳንዴም ደግ ደጉን መመልከትም አስፈላጊ ነው። ምክንያቱም ህይወት ኮሜዲና ትራጀዲ ነችና የሚያስደስቱ ነገሮችም አሏት፣ የሚያስከፉ የሚያሳዝኑ ነገሮች አሏት። ሁለቱንም ተመልከት፣ ሁለቱም አስፈላጊ ናቸውና። ሶስተኛ የመከራን እሳት ወደ ነዳጅ መለወጥ። አሞር ፋቲ የዕጣ ፋንታ ፍቅር። ማርከስ አውሬሊየስ ታዋቂ አባባል አለችው። በመንገድ ላይ የሚቆም መሰናክል መንገዱ ራሱ ነው። the obstacle is the way። ልብ በል፣ በመንገድ ላይ የሚገጥሙህን መሰናክሎች ለማጽዳት ወይም ለማስወገድ አትሞክር፣ ምክንያቱም እነሱ የመንገዱ አካል ናቸውና። መሰናክሉ በራሱ መንገድ ነው። መሰናክሉ በራሱ መንገድ ይሆናል። ዕጣ ፋንታ ብዙ መሰናክሎችን፣ አስቀያሚ ነገሮችን ትልክብሃለች። ልትሸሻት አትችልም። ሮጠ ልታመልጣት አትችልም፣ ምክንያቱም ፈጥና ትገኛለችና። እሷ ልትቀበላት ይገባል፣ ልትወዳት ይገባል። የእሷን ችግር፣ የምታመጣብህን ችግር፣ መሰናክል እንደ መንገድ ቁጥረህ ልትራመድ ይገባል። ለምሳሌ ያህል እሳት ወደ ትልቅ ጫካ ቢገባ የሚገጥመውን እንጨት ሁሉ በልቶ ያድጋል። መሰናክሉ ለእሳቱ ነዳጅ ነው። አንተም እንደዚያው ነህ። ድህነት፣ ህመም ወይም ክህደት ሲገጥምህ አታልቅስ። ይልቁንም ይህ አእምሮዬን የምፈትሽበት ወርቃማ ዕድል ነው በል። ችግሩን ውደደው፣ ወደ ጥንካሬ ለውጠው። አስታውስ፣ ማዕበል የበዛባቸው ውቅያኖሶች ብቻ ናቸው ታላቅ ገዛፊዎችን የሚፈጥሩት። የደረሰብህን መሰናክል እንደ መንገድ ቁጠረው፣ መሰናክል አትበለው። ይህ ትምህርት፣ ይህ አባባል፣ ይህ ቪዲዮ ዝም ብሎ ተራ ነገር አይደለም፣ ተጽፎ የተቀመጠ ነገር አይደለም። ይህ ትክክለኛ ማሳያ ነው። የእውነተኛ ምስክርን እንጠቀም። የማርከስ አውሬሊየስ ታሪክን እንመልከት። ይህ ሕግ በተግባር መስራቱን ማረጋገጥ ትፈልጋለህ? የታላቁን የሮም ንጉሥ የማርከስ አውሬሊየስ ሕይወትን ተመልከት። እርሱ የዓለም ታላቁ ግዛት መሪ ነበር። ነገር ግን ሕይወቱ በደስታ የተሞላ አልነበረም። ከባድ ወረርሽኝ ግዛቱን ሲያጠፋ፣ ወንድሞቹና ወዳጆቹ ሲሞቱበት፣ ልጆቹ ሲሞቱበት፣ የቅርብ ጀነራሉ ሲከዳው እና በሰሜን ድንበር ላይ አሰቃቂ ጦርነቶች ሲያንቀጠቅጡት እርሱ በድንኳን ውስጥ ተቀምጦ ይጽፍ ነበር። በደምና በሞት መካከል ሆኖ ዛሬ አይምሮዬን ማንም ሊረብሸው አይችልም ሲል ጻፈ። ዘውድ ጭኖ ሳለ እንደ መነኩሴ ኖረ። የዓለምን ሀብት በእጁ ያለ የውስጥ ንጽህናን መረጠ። ንጉሥ ስለሆነ አልነበረም ታላቅ የሆነው፣ ይልቁንም የራሱ አይምሮ ንጉሥ ስለነበር እንጂ። ግርግርና ጥፋት በከበበው ጊዜ ሁሉ ወደ ውስጥህ ግባ። ግርግርና ጥፋት በከበበ ጊዜ ሁሉ ወደ ውስጥ ግባ። ውስጣዊ ቤተ መቅደስን ገንባ። እርሱ ያረጋግጠውን እውነት ቢኖር ዓለም በሙሉ ቢፈርስ እንኳን የአንድ ሰው አይምሮ ሳይናወጥ ሊቆም እንደሚችል ነው። ዓለም ልታስገድድህ አትችልም። የፈለገ ችግር ሊገጥም ይችላል። የፈለገ ፈተና ሊቀርብብህ ይችላል። ግን ልብ በል፣ አይምሮ ያንተ ብቻ ግዛት ነው። አይምሮ ውስጥ ኃይል አለ። ከደረሰብህ ችግር፣ ከደረሰብህ መጥፎ ነገር በሙሉ የሚበልጥ አይምሮ እንዳለ አሁንም አስብ። ያኔም
ከችግርህ በላይ ከፍ ብለህ ትናገራለህ። ችግርህ ካንተ ስር ይሆናል፣ አንተም ከሱ በላይ ትሆናለህ። አንተ የራስህ ዕጣ ፈንታ ፈጣሪ ነህ። የራስህ መንፈስ አዛዥ ነህ። አእምሮ ከዓለም ይበልጣል። ይህን ወቅ፣ ይህንን ኑረው። አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። የማርከስ አውሬሊየስ ሜዲቴሽን የሚለውን መጽሐፍ ማንበብ የምትፈልጉ ከሆነ በውስጥ አናግሩኝ። በአማርኛ ተተርጉሞ ቀርቦላችኋል። ይህ ሀበሻን አሰላው እውነት እና ምክንያታዊነት